ብሩኬ ቃል የገባኝ ነገር ሁላችሁም ታውቃላችሁ። 10,000 ከገባ በአንተ ቤት መጥቼ ሃይሚ ጋር ማውራት ያለብኝ ነገር በፊት ለፊት ከቤተሰቦች ፊት ለፊት አወራለሁ ብሎኛል። ማስታረቅ እንችላለን። ይሄን አጋጣሚ ተጠቅመን ደግሞ ማስታረቅ አለብን እነሱ። ስለዚህ 10,000 እንደምንም እንግባ። ሃይሚ የኛ ጀግና ሴት፣ የምሬን ነው የምልሽ። ህይወትሽን ወደ ደስታ ይመለሳል። የተጣላችሁት ነገር ወደ ደስታ እንደምንም ብለን መልሰዋለን። አሁን ሃይሚ ጋር ቀጥታ ደውለን ሰላም ሰላም፣ ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ ዛሬ በአዲስ ቪዲዮ ከች ብለናል። ያው ሰሞኑ ትንሽ ጠፋ ብለናል። ቅድሚያ ግን ሰላም ናችሁ? እንዴት ናችሁ? ሀገር ቤተሰብ የሚሰማው ትንሽ አንዳንድ ቦታ ያው እየሰማን ያለው ነገር ትንሽ ይከብዳል። ያው ከሀገር ውጪ ባለው ነገር ወደ እስራኤል ያላችሁ፣ ኢራን ያላችሁ ሰዎች እንግዲህ ፈጣሪ ከእናንተ ጋር አይሁን። የሚሰማው ነገር በቃ ዓለም ላይ በጣም ሁሉ ነገር ያስፈራል። የምንሰማው ነገር ሁሉ በጣም ነው የሚያሳቀው። ፈጣሪ እንግዲህ ብርታቱን አቅሙን ሰጥቶን ነገሮችን ለማለፍ ያገዘን። ያው በራሳችን አቅም አንችልም፣ ፈጣሪ ሲረዳን ብቻ ነው የምንችለው። እና ሰሞኑ ትንሽ ጠፋ ብዬ ነበር። ብዙዎቻችሁ በውስጥ መስመር ሚኪ ምንድነው የጠፋኸው በሰላም ነው ወይ ምናምን ብላችሁ ነበር። አዎ በሰላም ነው የጠፋሁት። ትንሽ የግል ጉዳይ አጋጥሞኝ ነው፣ አንዳንድ ችግር አጋጥሞኝ ነው በግል ጉዳይ ማለት ነው። እና እነሱ ነገር ለመፍታት እየሞከርኩ ነበር። ያው አሁን ላይ አሪፍ ነው እግዚአብሔር ይመስገን ፈትቻለሁ። ሁለተኛ ደግሞ ብዙ እንዳልመጣ ያደረገኝ ሰሞኑ እያየን ያለነው ነገር ብዙ ቀን አወርተን ወይም ደግሞ ስለነዚህ ልጆች ሁሉ እያወራው ምንም አይነት መፍትሄ እያየው ስላልሆነ በጣም ቅር እያለኝ ስለሆነ ነው። ማለት እነዚህ ልጆች እየመጣው እየነገርኳቸው እየመከርኳቸው እንዲስተካከሉ ሁሉ እያወራኋቸው ነበር። ሊመለሱ ስላልቻሉ የኔ እዚህ ጋር እየመጣው ወይም ደግሞ እንዲ ሚዲያ ላይ እየወጣው መለፍለፍ ምንም አይነት መፍትሄ ሊያመጣ አልቻለም። ስለዚህ እኔ ማወራው ነገር ጓደኛዬ የማይተገብረው ወይም ደግሞ የሆነ መፍትሄ የማያመጣለት ከሆነ እዚህ ጋር የኔ መለፍለፍ ጥቅም የለውም ብዬ ነው ይቀርውት። ለዛ ነው እና ብዙ ቤተሰቦች በጣም ስለጠፋው በጣም ከልብ ይቅርታ ጠይቃቸዋለሁ። በጣም ይቅርታ ማለት ነው። ይሄና ለእንትን ብዬ አይደለም። ያው ነገሮች አንዳንዴ ላይመቻቹ ይችላሉና በዛ ምክንያት ነው። በጣም ይቅርታ ድጋሚ ማለት ነው። እና ያው ትላንትና ቪዲዮ ለማየት ሞክሬ ነበር። ሰሞኑን እያየው ነበር። በቃ በጣም እያየው ነበር ሰሞኑን ቪዲዮዋቸውን። ብሩኬ በጣም የምታረገው ነገር ትንሽ ከብዶኛል። ስልክ ደግሞ ስደውልልህ ለምን እንደማታነሳ እኔ በጣም ግራ ይገባኝ ነው። እና እኔ አዲስ አበባ መመላለስ ብዙዎቹ ደግሞ ለምን አዲስ አበባ ሄዳ ታስታርቅም ለምን እነሱ አውቀው ነው ሆን ብለው ነው ይሄን ነገር የሚያደርጉት። በቃ እልህ ተያይዘዋል። እልህ ውስጥ ያለ ሰው ደግሞ ምንም ተአምር ብታመጡ ለማሸነፍ ይከብዳል። እኔ በጣም እሱ ሊሰማ የሚችለው ማንም አይሰማም። ቢሰጥ ፍፄ እንዲያው ምርጥ ነገር ነው ያደረገው። ፍፄ በጣም የሰራው ስራ በጣም ተመችቶኛል። በጣም ማለት ነው። ሶሲን እያሰመጠለት ነው ወይም ደግሞ ሶሲን እያረቀ ነው ከነሱ ህይወት። ዳኒ ሞቷል። ፈጣሪ የተመሰገነ ይሁን። ይሄ ግችም የሆነ ልጅ ወጥቷል ከነሱ ህይወት እና ሃይሚ ደግሞ በዚህ ሰዓት በቃ አሪፍ ሰዓት ነበረ። እኔ አይቼዋለሁ ቪዲዮን። በጣም ወደኋላ ማለት ነገሮችን ለማስተካከል እሷም ለማስተካከል እየሞከረች ነበር። ግን እሷ ፈልጋ ሳይሆን ብሩኬ በአንዳንድ ነገሮች ጉዳይ እያስገደዳ ስለሆነ ወይም ደግሞ እየመጣ እያደረገ ያለው ነገር ትንሽ ይከብዳል። እኔ እሷ ላይ አልፈርድም። ሃይሚ በጣም ልክ ናት። በጣም ማለት ነው። ለመመለስ ሞክራ ነበር። ሴት ልጅ ናት። ብዙ ፈተናዎች አጋጥመዋታል። ብሩኬ ያረጋባት ነገር በጣም አስቀይሟታል። ኦኬ ጥፋት ራሱ ብድር በብድር ቢሆን ራሱ ብሩኬ ያጠፋ ሃይሚ ያጠፋች፣ ከዛ በኋላ ይቅርታ መባባል ነበረባቸው። ግን ምንድነው የተፈጠረው ነገር? ሃይሚ ብሩኬ ያጠፋ፣ ሃይሚ ያጠፋች፣ ብሩኬ ድጋሚ ያጠፋ፣ ከዛ ሃይሚ ድጋሚ ያጠፋች። ይሄ የጻል ልጅ ጨዋታ ወይም ደግሞ ይሄ ቅልቦሽ የሚባል ነገር አይደለም። እናንተ እያረጋችሁ ያላችሁት የእናንተን እንትን ላይፋችሁን ቅልቦሽ ጨዋታ ነው ያረጋችሁት። ቅልቦሽ ብዙዎቻችሁ ታውቃላችሁ። በድንጋይ እንዲህ ተይዞ እንዲህ እየተወረወረ ምናምን እንዲህ ያዛችሁ የምትቀያየሩት ድንጋይ ማለት ነው። እናንተ እንደዛ እንደሚቀያየር ድንጋይ ሆናችሁት። እንደዛ ነው የሆናችሁት ሁለታችሁ። ነገሮችን ቁጭ ብላችሁ ለመፍታት ለምንድን ነው የማትሞክሩት? እኔ ሃይሚ አሁን ያረግሽው ነገር በጣም አሪፍ። በቃ እኔ ልክ ነሽ። ቡቡ ልክ አይደለም። ብሩኬ ያረከው ነገር እሺ ኖርማል ሃይሚን ለማስቀናት ነው፣ ሃይሚን ለማብሸቅ ነው ይሄን ነገር ያረከው፣ ሃይሚን እንድትናደድ ነው ምናምን ነገር ብለን እናስበው። ግን ደግሞ ሃይሚን በዚህ አይነት ሴት አይደለም። እሷን ጥሩ ሴት ይዘመተ ቢሆን እኮ ኖርማል ነው። አንደኛ አለባበሷ ደስ ይላል። እኔ በጣም እውነቴን ነው የምላችሁ እኛ ባህላችንን፣ ሃይማኖታችንን፣ አስተዳደጋችንን የሚገልጽ አይደለም። የዚህች ልጅ አለባበስ እኔ በጣም ነው የሚደብረኝ። የሆነ ቪዲዮ የሆነ ፎቶዎች ምናምን እያየሁ ነው ቲክቶክ ላይ እያየሁ ነው የእሷን እንትኖች ምናምን ይመጡልኛል። በጣም ነው የሚያስጠላው በጣም። እና የምታደርጋቸውን ነገሮች ለማስተካከል ሞክሪ። እኔ እንዲህ ስናገርሽ በጣም ይደብረኛል። በጣም ማወራው ነገር ይከብደኛል። አውቃለሁ አንቺም ቅር እንደሚልሽ ማለት ነው።
በኔ አለባበስ ምን አገባህ በኔ እንትን ምን አገባህ ምናምን ብትይኝ ኦኬ ልክ ነሽ አይመለከተኝም አያገባኝም። ግን አንቺ የሰው ህይወት ውስጥ እየገባሽ ስላለ የሰው ህይወት ውስጥ እየበጠበሽ ስላለ ልክ አይደለሽ። በጣም ነው ያጠፋሽው በጣም አንቺ እነዚህ ልጆች ህይወት ገብተሽ ማስተካከል እንጂ ያለብሽ ነገሮችን ሲጀመር እኮ እነሱ ፍቅረኛሞች ጓደኛሞች እንደሆኑ አንቺም በደንብ አድርገሽ ታውቂያለሽ። እኛ ብቻ ሳይሆን አንቺ የምታውቂው ነገር ነው ይሄን። ስለዚህ ለማስተካከል መሞከር አለብሽ እና በቃ እንደምንም ብለሽ እኔ እዚህ ጋር እየመጣው አለፍልፍ ውጪ ከልጆቹ ህይወት። ልጆቹ ፍቅረኛሞች ናቸው። ብዙ ነገርን አብረው አልፈዋል። ብዙ ውጣ ውረዶችን ሲጀመር የሚኮ ነግረሻለች ትናንት። ብሩኬን እኮ ከአመት በላይ ነው የማውቀው። አንቺ ትናንት ነው ያወቅሽው። ቢበዛ 5-6 ቀን ቢሆን ነው። በ5-6 ቀን ውስጥ ያወቅሽውን ሰው ከፍቅረኛዋ በላይ አንቺ ልትነጥቂያት የምትሞክሪው ማን ስለሆንሽ ወይም ደግሞ የትኛዋ ጀግና ነሽ? ስለዚህ አንደኛ የገባሽው የሰው ትዳር ውስጥ ነው። ሁለተኛ አለባበስሽ፣ ሁኔታሽ ደግሞ ከዚህ ልጅ ጋር ልትሆኚ አያስፈልግም። በቃ አይመጥንሽም፣ አትመጥኚውም ለዚህ ልጅ። ገና ነሽ፣ ይቀርሻል። አስተሳሰብሽ የልጅ አስተሳሰብ ነው። የጻን ልጅ ይሄ የምን አይነት ልጅ የ12 13 ዓመት ልጅ የሚያስበው አስተሳሰብ ነው ያላት። ነገሮችን ለመገንዘብ ወይም ደግሞ አስተካክላ ለመሄድ እየሞከረች አይደለም። ስለዚህ ነገሮችን አስተካክለሽ የሆነ አጀስት አድርገሽ ለመሄድ ሞክሪ። በቃ ህፃን ልጅ አይደለሽም። ሁሌ ለምን አንቺ የአዲስ አበባ ልጅ ነኝ ትያለሽ? የአዲስ አበባ ልጅና የሰው የፍቅር ህይወት ውስጥ እየገባ መበጥበጥ ነው ስራው። አንቺ ደግሞ የአዲስ አበባ ልጅ ከና አትወኪ። እኔ ድጋሚ የምነግርሽ ማለት ነው። እና እኔ ብዙ ጊዜ በጣም እየተናገራችሁ ነው እኔን ራሱ አንተ ለምንድን ነው የማትሄደው እዚህ ጋር ዝም ብለህ ከምትለፈልፍ ምናምን እያላችሁ ነው ብዙዎቻችሁ። ልክ ናችሁ። እኔ መሄድ አለብኝ ነብሩኬ ማስታረቅ አለብኝ። እዚህ ጋር መለፍለፌ ምን ለውጥ ላይ ያመጣ ይችላል? ወይም ደግሞ የሚታይ ግልጽ የሆነ ለውጥ ላይ ያመጣ ይችላል? ግን ሁላችሁም በአብዛኞቻችሁ እንደምታውቁት እኔ አዲስ አበባ ሄጄ ነበር። ብዙዎቻችሁ ታውቃላችሁ። አዲስ አበባ ሄጄ ከሀይሚ ጋር ነገሮችን ለማውራት እንደሞከርኩ ሁላችሁም ታውቃላችሁ። ለማስታወሻ ያክል ይሄን ሰዓት የሰጠችኝ እሷ ናት። ያኔ ሁላችሁም ታስታውሳላችሁ፣ ነግሬያችኋለሁ። ይዛኔ ብሩኬንም አውርቼዋለሁ። ግን እኔ ኖርማሊ አሁን ቪዲዮ እንድቀርጽ ምናምን ያ ሁሉን ነገር ታውቁታላችሁ። በቃ ነግሬያችኋለሁ። ይዛን ቀን ደግሜ መናገር የለብኝም። ይሄ ነው ሄጃለሁ፣ ለማስታረቅ ሞክሬያለሁ። ልጆቹ እልህ ላይ ነው ያሉት። ኦኬ እንታረቃለን፣ በቃ ነገሮችን ለማስተካከል እንሞክራለን፣ ችግር የለም፣ በቃ እንመለሳለን፣ ወደ አንድ እንመጣለን ብለው ነበር። ግን ልጆቹ እልህ ነው ያዛቸው። ማለት ይሄ የሆነ ወጣትነት ፋየር ኤጅ የሚባለው ነገር እሱ አለቀቃቸው ማለት ነው። ይሄ ፋየር ኤጅ የሚባለው ይሄ ገና እሳት የሆነ እድሜ የሚባለው የለ ገና ማለት በቃ ላይፋቸውን ኮንትሮል ማድረግ የማይችሉበት ወይም ደግሞ የራሳቸውን ፍቅረኛቸውን ወይም ስሜታቸውን ብቻ እንትን የሚሉበት በስሜታቸው የሚገዙበት ኤጅ ላይ ናቸው። እና እነዚህ ልጆች ደግሞ ከደረሰባቸው ፈተና ከደረሰባቸው ሁኔታ አንፃር ሊማሩ ሊስተካከሉ ይገባ ነበር። ግን ደግሞ ሊስተካከሉም ሊማሩም አልቻሉም። እዚህ ጋር ብሩኬ ሊያስብ ያልቻለው ሃይሚ ልታስብ ያልቻለችው እነሱን የሚወዳቸው የነሱ አድናቂ የነሱ ወዳጆች የጨረቃው ፋሚሊ የግሬስ ፋሚሊ ሙሉ እየተጨነቀ ነው በእነሱ መጣላት በእነሱ እንዲመሆን። እናንተ እልሃችሁን ወይም ንዴታችሁን ለማብረድ ንዴታችሁን የሆነ ሰውን ለማብሸቅ ብሩኬን ለማብሸቅ ሃይሚን ለማብሸቅ በምትሄዱበት ሰዓት የብዙ የጨረቃ ህይወት እየተበሳጨ ነው። በቃ ስራ መስራት አቅቶናል እያሉ ነው። ኮሜንት ላይ ነው እያየሁ ነው። ሚኪ ሄደህ ከቻልክ አስታርቅ። ለምን የቡታጀራ ልጅ መላው ታሰድባላችሁ? ለምን ፍቅራችሁን ብሩኬ እኔ ሃይሚ ላይ አልፈርድም። ሃይሚ በቃ እኔ በጣም የምር ጀግና ነሽ፣ ጀግና ሴት ነሽ። እኔ ሁሌም ነግረሽ ማለት ነው እንደ ሴት ሳይሆን እንደ ጀግና ይሆንሽ ወንድ በቃ ብሩኬን ያስናቅሽ ጀግና ነሽ። ብሩኬን በልጠሽ ነው የተገኘሽ የነበርሽው። ብዙ ችግሮችን አልፈሽ ብዙ ነገሮችን አልፈሽ ጥሰሽ መተሽ እዚህ ላይ ደርሰሽ ነበር። ብሩኬ ግን በቃ የሆነ ሴት ይዞ በመምጣት የሆነ ቲክቶከር ፌመስ ቲክቶከር ኦኬ እሺ ብዙ ነገር ብለህናል። እኛ እንትን ላይ ቴክስት ላይ የሆነ ነገር መልሰህልኛል። እሱ የቴክስቱ ነገር አላወራም ብሩኬ። እኔ አሁን አንተ የላክልኝ ቴክስት ነገር እዚህ ጋር መናገር የለብኝም። በቃ እኔ አንተ ከዚህ ልጅ ጋር መሆነ በጣም ቅር ብሎኛል። ይሄን ማለት እኔና በቃ ተሆነ አላወራም፣ ግን ቴክስት መላክ እኔ በጣም ገርሞኛል። እንደዛ ብለህ ማለት ነው። እኔን እንደዛ ልትለኝ አይገባም ነበር። እኔ ጓደኛ ነኝ እናንተ እንድትታረቁ እንጂ እኮ
እኔ እናንተ እንድትጣሉ ምንም ነገር ያርኩት ነገር የለም። እናንተ መታረቅ አለባችሁ ወደ አንድ። አሁንም አለቃችሁ። ይሄን እመንበት። ያንተ ጓደኝነት እዚህ ጋር ብቻ ነው ልትለኝ አይገባም። እኔ ጓደኝነቴን እኮ ማሳየህ እዛ ሃይሚን የሆነ በማስቀየም ሃይሚን በመስደብ አይደለም፣ ሁለታችሁም ወደ አንድ እንድትመጡ በማድረግ እንጂ ሃይሚንማ ለምን ሰድባታል? ለምን ብዬ ማን ደስ ይበለው ብዬ። እኔ በጣም የምወዳት ማደንቃት ጀግና ሴት ናት፣ በጣም ማለት ነው። እና በቃ ይቅርታ ልታረግላት ወይም ደግሞ ይቅርታ ልትጠይቃት ይገባል። አንተ ህይወታችሁ ሊመለስ ይገባል፣ ልትስተካከሉ ይገባል። ሁሉን ነገር ቻለው፣ በቃ መቻል አለብን። ብዙ ነገር በህይወት ውስጥ ይፈጠራል። እነዛን ነገሮች እንደ ጀግና እንደ አዋቂ ከሃይሚ አትማርም? ሃይሚን አታያትም? እንቋ ምርጥ ልጅ እናቴ ትሙት ሌላ ሰው ጋር መሄድ የለብም። ምርጥ ምሳሌ ናት እሱ። ላንተ ምሳሌ ልትሆን የምትችል ልጅ ናት። ልትረዳት ይገባል። እሱ ከሷ አይተ ነገሮችን ከሷ ልትማር ይገባል። እየደረሰባት ያለው ነገር እየሆነባት ያለውን ነገር አይተ ልትረዳ ይገባል። አንተ ጭራሽ እስከዚህ የምታረግ ሴት አጭር ቀሚስ የምታረግ ሴት ይዘህ መተህ ወንድነትን ለማሳየት መሞከር ማለት በጣም ይከብዳል። በጣም እኔ የምር አዝኛለሁ። ወንድ ልጅ እኮ አጭር ቀሚስ ያረገችን ሴት ሳይሆን በባህሏ ኩሩ የሆነች ባህሏን የምታሳይ ጀግኒት የሆነች ሴት እንደ ሃይሚ አይነት። ሃይሚ እኮ አንድ ቀን በስህተት እንደዚህ አይነት አለባበስ ለብሳ አታውቅም። በስህተት ጀግናችን ናት። እሷ በትለብስም ያምርባታል ሲጀምር። አሁን የመጣችዋ ልጅ እኔ እውነቴን ነው የምላችሁ በጣም የማይሆን ውስጥ ነው የምትከተው። ብሩኬ የማይሆን ውስጥ ህይወትህ ምስቅልቅል ነው የምታደርገው። እኔ በደንብ አድርጌ ስለማውቃት ነው። በደንብ አብጠርጥሬ ስለማውቃት ነው። በደንብ አድርጌ ማለት ነው። እኔ እቺ ያመጣሃት ልጅ ብሩኬ እስካሁን ዝም ያልኩትም በቃ ሁኔታዎች፣ የግል ጉዳዮች አጋጥመውኛል ብያችኋለሁ። እና ደግሞ በጣም ብዙ ሚስጥር ስለማቅ ስለሷ ደንግጬ ነው ማውራት የከበደኝ በጣም ማለት ነው። እኔና እሷ በደንብ አድርገን ነው የምንተዋወቀው። በደንብ አድርገን እንተዋወቃለን። እኔ ድጋሚ ብዙ ሌላ ሚስጥር ምናምን ማውጣት አልፈልግም ብሩኬ። ግን በቃ ህይወትህን ማለት ነው በጣም ታበላሽዋለች፣ ትበጠብጣለች። በጣም በቻልከው መጠን ነገሮችን አስተካክለ ለመሄድ ሞክር። አራዳው ንቃ። ሁሌ በፋራ አስተሳሰብ ወይም ደግሞ በጥላቻ አስተሳሰብ አትሂድ። ምርጥ ልጅ እኮ ነህ አንተ፣ ጀግና ነህ። ምንም አይወጣልህም። በቃ ታረቁ። ከመሃላችሁ ሰው ይውጣ። በቃ ታረቁ። አሁን ድጋሚ ምልህ መታረቅ አለባችሁ። እርቅ መፈጸም፣ ወደ አንድ መምጣት አለባችሁ። ብሩኬና ሃይሚ ሲለያዩ፣ ብሩኬና ሃይሚ ተጣሉ፣ ብሩኬና ሃይሚ ተለያዩ፣ ብሩኬና ሃይሚ ተደባደቡ፣ ብሩኬና ሃይሚ ተሰዳደቡ፣ እኛ ደስ አይለንም ይሄንን ስንሰማ። ብዙ ጠላቶችህ ግን ደስ ይላቸዋል። አንተን የሚጠሉ ሃይሚን የሚጠሉ ከጨረቃ ፋሚሊ ውጭ የሆኑ ሰዎች በጣም ደስተኛ ይሆናሉ ይሄ ነገር ሲፈጠር። አንተ ደግሞ ለነሱ ክፍተት መፍጠር የለብህም። ዳኒ ደስተኛ ነው የሚሆነው። እና አማን አሉ የመታው ልጅ እውነት አንተና ሃይሚ አንድ ላይ በመሆናችሁ ደስ የሚል ይመስላል። አማን እዛም የመታው ልጅ እኮ ነው ያስቀየምከው ልጅ ነው። ግን እንደዛ አስቀየመው አንተ። እኔ የምሬ ነው የምልህ በጣም የምር በጣም ማለት ነው። በቃ እኔ ብሩኬ ደጋግሜ ማውራት አልፈልግም። በቃ ንቃ። የቀረውን እኛ ማውራት ያለብን ፕራይቬት የሆነውን ነገር በፕራይቬት መልኩ ነው መጨረስ ያለብን። በቃ ለማስተካከል አጀስት ለማድረግ ወደ አንድ ለመሆን ሞክር። ወንድ ልጅ ነህ አንተ። ኃላፊነቱ አንተ ጋር አለ ከሷ ይልቅ ይበልጥ ኃላፊነቱ የምንጥለው አንተ ላይ ነው፣ እሷ ላይ አይደለም። እንደ ወንድ ልጅ እንደ ንቁ ሰው እንደ ብዙ አመት አንድ አመት በፍቅር እንደቆየ ሰው አስብ። ትንሽ ጊዜ አብሮ እንደሆነ ሰው ትንሽ ጊዜ አብሮ እንደቆየ ሰው አታስብ። ነገሮችን ለማስተካከል ሞክር። እኛንም አታስጨንቁን። ብዙ የጨረቃው ቤተሰቦችን አታስጨንቁ። ብዙዎች በጣም እየተጨነቁ ነው። በቃ ብዙ ነገር ይመጣል፣ ብዙ ነገር ያልፋል፣ ይመጣል፣ ይሄዳል። አዲስ ነገር የለም ሁሌ ማለት ነው። ሁሌ የተለያየ ነገር በቃ ይሄ አለ አይደል? ይመጣል፣ ይሄዳል ነው እንጂ እናንተን ለማስታረቅ እናንተን ወደ አንድ ለማምጣት የሚጥር ነገር ምንም ነገር የለም። ይሄን እመንበት። ድጋሚው ነገር እመንበት።
እናንተ ፍቅራችሁን አድሳችሁ ፍቅራችሁን ወደ አንድ መታችሁ ህይወታችን አስተካክላችሁ አምሮባችሁ ልጆቻችሁን ወልዳችሁ ሙሼ ተደስታ ጋሽዬ ተደስቱ እና አብርሽ በሰርጋችሁ ተገኝተው ሃይሚ ስስቅ አንተ ስስቅ ማየት የምንፈልገው ይሄንን ነው። እኛ እኮ እያየን ነው ስንት ጊዜ ሆነን እኛ መጨነቅ ከጀመረ በጣም እየተጨነቅን ነው። ቪዲዮውን ወደ ኋላ ገብታችሁ እስኪ እነ ቡርኬና ሃይሚ የተጣሉበት እስኪ ወደ ኋላ ሄድ ብላችሁ ቪዲዮ ማየት ነው በቃ እስኪ እዩት። በጣም 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 የሚያሳዝን በጣም ልብ የሚሰብር ልብ የሚነካ በቃ እኔ የምሬ ነው የምላችሁ የምር እኔ እዚህ ጋር የመጣው ስለፈልፍ የመጣው ሰውራ ዝም ብሎ እንትን ይመስላል። ልክ ናችሁ፣ ይደብራል፣ በጣም ያስጠላል መለፍለፍ፣ በጣም ይደብራል ማውራት። ግን በቃ ሁኔታዎቹ ማለት በቃ እኔ እነሱ ተጣልተው እነሱ እንዲሆነው ሌላ ነገር መስራት አልፈልግም። ሌላ ነገር ማድረግ ወይም የሆነ የራሴን ላይፍ ላሳያችሁ አልፈልግም። እነሱ ተጣልተው መጀመሪያ ጓደኛዬ ሲታረቅ ጓደኛዬ ወደ አንድ ሲመጣ ነው እንትን ማለት ፈልገው። በጣም ብዙ ቪዲዮ ሰርቻለሁ ስለ እናንተ መታረቅ፣ ስለ እነ ቡርኬ ብዙ ነገር አውርቻለሁ። ገብታችሁ ማየት ትችላላችሁ። በጣም ብዙ ነገር ብያችኋለሁ። ቡርኬ ስለምወዳችሁ ነው እንጂ እኔ እናንተን ስለምጠላችሁ አይደለም። ወይም ደግሞ ለእናንተ የሆነ የግል የሆነ ጥላቻ የግል የሆነ ጸብ ኖሮኝ አይደለም። ግን ነገሮችን እንድታስተካክል ነው። ነገሮችን ወደ አንድ የሆነ አለ አይደል እንደ ትልቅ ሰው እንዳስተዋይ ሰው ሆነ አስተካክል እንድትመጣ ነው የምፈልገው። ቡርኬ ፈጣሪ የምሬ ነው የፍቅራችሁን የአንድነታችሁን ይስጠን። በቃ የእናንተ መለያየት የሚያሰማ ነገር ከኛ ያርቅልን። በቃ እናንተን ወደ አንድ ያምጣልን። የምር እኔ ከዚህ በላይ መለፍለፍ አልፈልግም። ሁላችሁንም በደንብ አድርጌ ነው የምወዳችሁ። ይሄን ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ቻናሉን እናሳድግ። አሪፍ እየሄደ ነው። አሁንም ወደ 3000 ምናምን ገብተናል። 3900 ምናምን አካባቢ ነን። ኦሬዲ ወደ 4000 እየጠጋን ነው። እንሄዳለን፣ ገና እንበራለን። በቃ ዝም ብለን ነው ከዚህ በኋላ መቆምና እንሄዳለን። ይሄን ቻናል ሰብስክራይብ እያደረጋችሁ ቡርኬ 10000 ከገባው ያው ቡርኬ እኔ የምር ታረቃለሁ ብሎኛል። መታረቁ ደግሞ አይቀርም። እናንተ እኔን 10000 ለማስገባት ብቻ ኮፒ ሊንክ አድርጉ። ለኔ ብላችሁ ሳይሆን እነ ቡርኬ እንዲታረቁ በቃ እኔ የምሬ ነው። እና አንተ የምር 10000 ከገባ እኔ ቁጭ ብዬ ካንተ ጋር አወራለሁ ሁሉን ነገር ብሎኛል። የተፈጠረውን ነገር ሁሉ ቁጭ ብዬ አስረዳለሁ ብሎኛል 10000 ከገባ እና ቤተሰቦች ይሄን ቻናል 10000 ለማስገባት በቃ ተባበሩኝ። እንደምን የምናስገባው እኔ ቡርኬን ቁጭ ብዬ ላናግረው በቪዲዮ በእናታችሁ በቃ ነገር ተባበሩኝ። ሌላ ነገር አልፈልግም። ይሄን ነገር ብቻ ተባበሩኝ። ሰብስክራይብ፣ ሼር በማድረግ ተባበሩኝ። እወዳችኋለሁ ሁላችሁንም። መልካም ጊዜ መልካም